በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለክሙ ሰባ ቤቴ ሰላም ቤተሰቦች እፎነይክሙ እንዴት አላችሁ? አንሰ እግዚአብሔር ይሰባሃሎ ኩበይሩቱ። ዛሬ ክፍል 2 ይዤላችሁ መጥቻለሁ። ለቻናሉ አዲስ የሆናችሁ ሳብስክራይብ፣ ላይክ፣ ሼር እንዲሁም ሀሳብ አስተያየታችሁን ኮሜንት ሴክሽኑ ላይ ያስቀምጡ። በዚህ ክፍለ ትምህርት 4 ዋና ዋና ነጥቦች እንመለከታለን። አንደኛው የግዕዝ ቋንቋ ፊደላትን እንመለከታለን። ሁለተኛው የግዕዝ ፊደላት አቀማመጥ፣ ሶስተኛው ተመኩሳያን ፊደላት ወይም መኩሾ ፊደላት የምንላቸውን እንመለከታለን። አራተኛውና የመጨረሻው የግዕዝ ቋንቋ ዲቃላ ወይም ዝርዋን ፊደላትን አይተን ትምህርታችን እናጠቃልላለን። ሁላችሁም በጽሞና ተከታተሉ፣ ታተርፉበታላችሁ። የግዕዝ ቋንቋ ፊደላት። ፊደል ማለት ምን ማለት ነው ከተባለ ፊደል ማለት ፈደለ ጻፈ ከሚለው የግዕዝ ግስ የተገኘ ቃል ሲሆን ትርጉሙም ጽሕፈት፣ የቃል አባት፣ የሐረግና የአረፍተ ነገር አያት፣ የሥነ ጽሑፍ ቅድመ አያት ማለት ነው። የግዕዝ ቋንቋ ፊደላት ብዛታቸው ጠቅላላ 30 ናቸው። 26ቱ መደበኛ ሲሆኑ 4ቱ ዲቃላ ወይም ዝርዋን ፊደላት የምንላቸው ናቸው። እነዚህም ቅጥያ ሳይጨምርባቸው ከላይ ወደ ታች የተቀመጡትን ማለታችን ነው። እነዚህ ፊደላት በሥነ ጽሑፍ ዘርፍ ሲሰራባቸው ከቆዩ በኋላ በአቡነ ሰላማ ከሳቴ ብርሃን ጊዜ አግድም ቅጥያዎች ተጨምረው በሥራ ላይ ውለው በድምሩ 202 ሆነዋል። ሁለተኛው የግዕዝ ፊደላት አቀማመጥ ነው። የግዕዝ ፊደላት አቀማመጥ በሁለት ይከፈላሉ። ቀዳማዊ የፊደል አቀማመጥ እና ዳህራዊ የፊደል አቀማመጥ። ቀዳማዊ የምንለው አቡነ ሰላማ ከማሻሻላቸው በፊት የነበረውን ነው። ዳህራዊ የምንለው ደግሞ አባ ሰላማ ከሳቴ ብርሃን ከ335 እስከ 350 ዓመተ ምህረት ያሻሻሉት ነው ማለት ነው። ቀዳማዊ ኑባሬ ፊደለ ግዕዝ የመጀመሪያ የፊደል አቀማመጥ ማለት ነው። ቀዳማዊ ኑባሬ ፊደለ ግዕዝ ማለት የመጀመሪያው የፊደል አቀማመጥ ማለት ነው። ይህ የፊደል አቀማመጥ ማን ነው ከተባለ አበገደ ሲሆን ዳህራዊ ኑባሬ ፊደለ ግዕዝ ሁለተኛው የፊደል አቀማመጥ ደግሞ ሀለ ሀመ የምንለውን ነው። ከሀ እስከ ፐ ያሉት 26ቱ ወይም 30 ፊደላት ተጨማሪ ቅጥያ ተጨምሮባቸው ባለ 7 ቅርጽ ሆነዋል። ለምሳሌ ሀ ግዕዝ፣ ሁ ካዕብ፣ ሂ ሳልስ፣ ሀ ራብዕ፣ ሄ ሐምስ፣ ህ ሳድስ፣ ሆ ሳብዕ። በዚህ መልክ ሌሎችም ባለ 1 ስርወ ፊደል፣ ባለ 6 ሰራዊተ ፊደላት ተደርገው ተዘጋጅተዋል። ከቀኝ ወደ ግራ ይጻፍ የነበረው ከግራ ወደ ቀኝ እንዲጻፍና እንዲነበብ አድርገዋል። ማን? አቡነ ሰላማ ከሳቴ ብርሃን ማለት ነው። ሶስተኛው ተመኩሳያን ፊደላት ወይም መኩሾ ፊደላት የምንላቸው ናቸው። የግዕዝ ቋንቋ ከ26ቱ መሠረታዊ ፊደላት ውስጥ 9ኙ መኩሾ ፊደላት ናቸው። መኩሾ ፊደላት የሚባሉት አንድ አይነት ድምፅ ያላቸው ሆነው የተለያየ ቅርጽና ትርጉም ያላቸው ናቸው። እነርሱም ሀ፣ እዚህ እንደምትመለከቱት ሀ ሀ ሀ 3 ሀዎች አሉ። አ ይላል። እነኚህ ደግሞ 2 አ ይታያሉ። ጸ ደግሞ 2 ጸ አሉ። ሰ ደግሞ 2 ሰ አሉ። እነዚህ ፊደላት አንደኛው ከአንደኛው ተለይቶ የሚታወቅበት ስም ተሰጥቷቸዋል። ለምሳሌ ሀ ሀሌታ ውሃ ይባላል። ሀ ሐመር ውሃ ይባላል። ሀ ብዙሃን ውሃ ይባላል። ሰ ይህ የምትመለከቱት ሰ ንጉሶ ሰ ይባላል። ሁለተኛው ሰ ደግሞ እሳቱ ሰ። አ አልፋው አ። ይህኛው አ ደግሞ አይኑ አ ይባላል። ጸ ጸሎቱ ጸ፣ ጸ ፀሐዩ ጸ ተብለው ይጠራሉ ማለት ነው።
እነዚህ መኩሸ ፊደላት አንዱ በአንዱ ቦታ አይገቡም። ከገባ ግን የትርጉም ለውጥ ሊያመጣ ስለሚችል ጥንቃቄ ማድረግ ይጠበቅብናል ማለት ነው። ለምሳሌ ሀ ሀሌታ ውሃን ተጠቅመን መሐረ የሚል ግስ ብንጽፍ አስተማረ የሚል ትርጉም ይሰጠናል። መሐሪ ብለን አስተማሪ ማለት እንችላለን። ከዚህ ላይ ደግሞ ሐመር ውሃን ተጠቅመን መሐረ ብሎ ይቅር አለ ይላል። መሐሪ ብሎ ይቅር ባይ። አንድ ሰው አስተማሪ ወይም መሐሪ ብሎ ለመጻፍ መሃ ሐመር ውሃን ተጠቅሞ መሐሪ ቢል ይቅር ባይ እንጂ አስተማሪ ብሎ ሊተረጎም አይችልም። ለዚህ ነው ተመኩሳያን ፊደላት ላይ ጥንቃቄ ማድረግ የሚጠበቅብን። ሌላው ብዙሃን ውሃ ሀ ሀለየ ዘፈነ ዘመረ ይላል። ማህሌት ብሎ ምስጋና የሚል ይገኘዋል ማለት ነው። ሌላው ሐመር ውሃ ሀለየ አሰበ አወጣ አወረደ የሚል ትርጉም ይሰጣል። ህሊና ብለን ሀሳብ ህሊና የሚለውን አሁን ብዙሃን ውሃ ተጠቅመን ብንጽፈው ሌላ ትርጉም ያመጣብናል ማለት ነው። አይኑ አን ስንመለከት አመት ብለን ስንጽፍ ጊዜ ወይም ዘመን የሚል ትርጉም ይሰጣል። አልፋው አ ተጠቅመን አመት ካልን ገረድ ወይም ልጃገረድ የሚል ትርጉም ይሰጠናል። ስለዚህ ልጃገረድ ብለን ለመጻፍ ፈልገን አይኑ አ ብንጠቀም ስለዚህ አመት አልን እንጂ ልጃገረድ ብለን ልንተረጉመው አንችልም ማለት ነው። ሌላው ሰ እሳቱ ሰ ነው። ሰአለ ብሎ ለመነ ይላል። ሰረቀ ብሎ ሰረቀ ይላል። በንጉሱ ሰ ደግሞ ሰአለ ብሎ ስል ሳለ፣ ሰረቀ ብሎ ወጣ ይላል። ይህ ደግሞ ሰአለ ለመነ ሰአሊ ብለን በንጉሱ ሰ ከተጠቀምን ስል የሚስል የሚል ትርጉም ይሰጠናል። ሰአለ ለሚለው ሰአሊ ብለን ደግሞ ለማኝ ለማለት በእሳቱ ሰ መጠቀም ይጠበቅብናል ማለት ነው። ሌላው ጸ ነው። ጸ ፈጸመ ጨረሰ ይላል። በጸሎቱ ጸ ስንጽፈው ፈጸመ ጨረሰ። በፀሐዩ ጸ ደግሞ ከጻፍነው ነጨ የሚል ትርጉም ይሰጣል። ስለዚህ የምንጠቀመውን ፊደል የትርጉም ለውጥ እንዳያመጣብን ልንጠነቀቅ ግድ ይለናል ማለት ነው። አራተኛውና የመጨረሻው የግዕዝ ቋንቋ ዲቃላ ወይም ዝርዋን ፊደላት ናቸው። ከጊዜ ብዛት የተነሳ ከነባር ፊደላቱ የተዳቀሉ 4 ዝርዋን ፊደላት ሲሆኑ 5 ስልተ ፊደላት ያላቸው ናቸው። እነሱም ቆ፣ ቁ፣ ቋ፣ ቁየ፣ ቆ፣ ኮ፣ ኩ፣ ኳ፣ ኩየ፣ ኮ፣ ኮ፣ ኩ፣ ኳ፣ ኩየ፣ ኮ፣ ጎ፣ ጉ፣ ጓ፣ ጉየ፣ ጎ። እነዚህ ከከ ፊደል ኮ ተገኘ፣ ከገ ፊደል ጎ ተገኘ፣ ከቀ ቆ ተገኘ፣ ከሃ ደግሞ ሆ ተመስርቷል ማለት ነው። በአጠቃላይ የግዕዝ ፊደላት ድምር መስራች ፊደላት 26 ሲባዛ በ7 182 ሲሆን ዲቃላው ወይም ዝርዋን ፊደላት የምንላቸው ደግሞ 4 ሲባዛ በ5 20 ይሆናል። በድምሩ 202 ናቸው ማለት ነው። የዛሬውን ትምህርታችን ከዚህ እናጠቃልላለን። ሀሳብ አስተያየታችሁን በኮሜንት አሳውቁኝ። ለቻናል አዲስ የሆናችሁ ሳብስክራይብ፣ ላይክ፣ ሸር ማድረግን አትርሱ። ሰላም ለክሙ።